የቀን ጉዳይ እግዚአብሔር ያውጣው ብዬ ነው እንጂ እኔ ዘላለም አሁን ስብከቶቹን ስሰማ የቅርብ ቀኑ እኔ በቃ እግዚአብሔር ገደለው እንበል ብቻ እንጂ ወደፊት እናወራለን። ወደፊት እናወራለን። እኔ ቀኝ ትከሻዬን ሸክኮኛል በእውነት የዘላለም ሞት። አሁን ስብከቶቹን ስሰማ አትግደሉን ለምንድን ነው ጺም ያላቸው አባቶች የሚገደሉት? አትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ሰው ምንም ይሁን በሰውነቱ ሊከበር ይገባል። ምንም ቋንቋ ይናገር፣ ጾታው ምንም ይሁን፣ ምንም ሃይማኖት ይመን፣ በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሐን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አርደው እየጣሏቸው ነው ያሉት። በሀገራችን አትግደሉ ማለት ለምን ወንጀል ይሆናል? ለምንድነው አረጋውያን የሚገደሉት? ኦርቶዶክሳውያን ተጨፈጨፍን አለቅን ብሎ ወዲያውኑ አባብጦ ፊቱ ተለዋውጦ የሚሞትበት ምክንያት የለም። እሱ ወደፊት እንነጋገር። አሁን እንደዚህ ነው ባልተጨበጠ ነገር ማውራት አንችልም እንጂ መጠርጠር ግን እንችላለን። እኚህ የወልዲያውም አባት ሰላም ይምጣ ፍቅር ይምጣ መንግስትም ልበሰፊ ይሁን በአውደ ምሕረት ላይ የሚናገሩት ወደ እርቅኑ መሞት ይብቃን ኦርቶዶክስን መግደል ይቁም ይሉ ነበረው። ይሄው ሄደው ገደሏቸው። ገዳዩ አትግደል የሚባለው ከሆነ ይታወቃል ማለት ነው። እዚህ ዘመን ደርሰናል። ዛሬም አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገርማቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ስራው ጠብቆ ሕዝቡን ሊያድን የተነሳው። ዛሬ ሞት ያወጁብናል። ይህም ቀን ግን ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህም በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተንን እንዴ? መሆን የሚፈለገው እንደ አቡነ ፋኑኤል ነው። አቡነ ፋኑኤል በቃ መንግስታችን የታባለው አጫሉ ኪያ ወደ እኔ ወደ አንተ እስክመጣ ድረስ አጫሉ መኪያ ያጉርባ ኪያ ያጆሌ ኪያ እኔ ወደ አንተ እስክመጣ ድረስ ተንገብግቤ መሞቴ ነው ይላል። እዚህ ስንትና ስንት ክርስቲያን እየታረደ ሆዳቸውን የሚወጥቅላቸው ክርስቲያኑ ነው። የሚያበላቸው የሚያጠጣቸው ክርስቲያኑ ነው። ምንገራችሁ ሁለቱን ጆሮአችንን እኮ ጭው የሚያደርግ ነገር እኮ እየሰማን እያየን ነው። ዜናው የሞት ነው። ምንቆጥረው አስክሬን ነው። ድምፅ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብርት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ምን ያልተፈጸመ ግፍ አለ? አንዳንድ ቤተክርስቲያን ካህናት ዲያቆናት ቀድሰው ሲወጡ ታርደው የለ። በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገረሙ። ዛሬም እኮ ሌላ ፈሮናውያን እኮ አሉ። ሊገሉ ይችላሉ። የቀን ጉዳይ እግዚአብሔር ያውጣው ብዬ ነው እንጂ እኔ ዘላለም አሁን ስብከቶቹን ስሰማ የቅርብ ቀኑ እኔ በቃ እግዚአብሔር ገደለው እንበል ብቻ እንጂ ወደፊት እናወራለን። እኔ ቀኝ ትከሻዬን ሸክኮኛል በእውነት የዘላለም ሞት። አሁን ስብከቶቹን ስሰማ አትግደሉን ለምንድን ነው ጺም ያላቸው አባቶች የሚገደሉት? በሀገራችን አትግደሉን ማለት ለምን ወንጀል ይሆናል? ለምንድነው አረጋውያን የሚገደሉት? ኦርቶዶክሳውያን ተጨፈጨፍን አለቅን ብሎ ወዲያውኑ አባብጦ ፊቱ ተለዋውጦ የሚሞትበት ምክንያት የለም።
እሱ ወደፊት እንነጋገር። አሁን እንደዚህ ነው ባልተጨበጠ ነገር ማውራት አንችልም እንጂ መጠርጠር ግን እንችላለን። ሌላ ግብፃውያን እኮ አሉ፣ በንጹሐን ደም የሚጣጠቡ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ እስራኤል ዘሥጋን ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያውያንን አድነን እንበለው። ያድነናል። የፊቱ መልአክ አዳናቸዋል። ዛሬም ኢትዮጵያውያንን ከጨካኞቹ፣ ከግፈኞቹ፣ ከነፍሰ ገዳዮቹ እጅ ያድነን መጸለይ ነው። ጎንደር ላይ አስገድሏል። ከዛ የክርስቲያን የማርያም ስዕል ያዟል። ሮብ አሳያቸዋለሁ። ሮብ ስለዚህ ነው የምናወራው። ከዛ ወልዲያ ላይ አስገድሏል። ክርስቲያን የቤተ ክርስቲያን አለቃ ነው ያስገደለው። ከዛ በኋላ ደግሞ አሁን ወይ ሙጂባ ሚኖን ወይ አህመድ ዲን ጀበልን ወይ አቡበከርን ጠብ ያስደርገዋል። የሚነሳውን ጠብቁ እና አሁንና የብሔራዊ መረጃ ደህንነቱ እንትና ናቸው። ይህ ስልጤው ማነው ስሙ? ሬድዋን ሁሴን ነው። የአዲስ አበባ ፖሊስ ምናምኖቹ እስላሞች ናቸው። ምክትል ኮሚሽነሮች በአጠቃላይ እስላም ነው። ኔትወርኩን የያዘው የደህንነቱን የጦሩን የምኑን የያዘው እነሱ ናቸው። ማን ምን እንደሚሰራ ማን ምን እንደሚያደርግ የሚያውቁት እነሱ ናቸው። እስካሁን ለሞቱት ሰዎችም እነሱ ናቸው። በፕላን ነው የሚሰራው። ሊስት ወጥቶ ነው የሚሰራው። አሁን ጎንደር ላይ የገደሏቸውን ሰዎች ይዘው ፍርድ ቤት አላቀረቧቸውም። ተኮሱ፣ የሆነ ልጅ ገደሉ። የገደለው ይሄ ነው አሉ። እግዚአብሔር ያሳያቸው። ገደሉ የሆነ ሰው፣ ከዛ የገደለው ይሄ ልጅ ነው ብለው መጽሐፍ ቅዱስ ይዞ ከኋላ የእመቤታችን ልጅ ያለ ወጣት ልጅ የገደለው ይሄ ነው አሉ። የወልዲያውን አባት ማን እንደገደላቸው አይታወቅም አሉ። መሀል ከተማ ማለት ነው። ምናልባትም አንድ ሁለት ጳጳስም ሊገሉ ይችላሉ። ምን አለበሉኝ። አብይ አህመድ አሁን ይሄን ባያደርግ ምን አለበሉኝ። መዝግቡልኝ። አህመድ ዲን ጀበል ወይም አቡበከር ወይም ይሄ ሼህ አሊ ምናምን አሁን ምክንያቱም ጎንደር ላይ ገለዋል። አሁን የቤተክርስቲያን አስተዳዳሪ ገለዋል። አሁን ከቄስ ወደ አስተዳዳሪ መጥተዋል። ከአስተዳዳሪ ወደ ጳጳስ ነው የሚመጡት። አሁን ተወዳጅ ጳጳሳትን፣ ሼኮችን፣ እነዚህ ኡስታዞችን ከሰባኪያንም ሊገሉ ይችላሉ። አሁን ከመምህራን ሊገሉ ይችላሉ። ስላለቀሱ እኮ ነው እግዚአብሔር ለበቀል የተነሳው። እግዚአብሔር ይበቀላል። ዛሬ እናልቅስ፣ እንባችንን እናፍስስ። አትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ደሙ ሳይደርቅ እንባው ሳይታበስ በየቀኑ እያዘናጉ 3ቱን 5ቱን 6ቱን ይገድላሉ። ማይጠይቃቸዋል እንደፈለጋቸው። የሚረዳኝ የለምና ከኔ አትራቅ ማለት ያስፈልጋል። የሚረዳን የለም ከኛ አትራቅ፣ አድነን፣ ታደገን እንበለው። ያድነናል፣ ይታደገናል። ዛሬም ለኛ እግዚአብሔር ይደርስልናል።